ሰላም ውድ ቻናል ተከታታዮች እንዴት ቆያችሁ? በዛሬው ቪዲዮአችን የምናየው የአዲስ አበባ ዩኒቨርሲቲ ሂስትሪ ሚድ ኤግዛሚኔሽን ይዤላችሁ መጥቻለሁ። የፍሬሽማን ሂስትሪ ማለት ነው። ስለዚህ እስከ መጨረሻ ድረስ ተከታተሉኝ። በጣም ኤክስፕሌን አድርገን በአማርኛ በግልጽ ኤክስፕላኔሽን ሰፋ አድርገን የሰራነው ቪዲዮ ነው። ትወዱታላችሁ። ሰብስክራይብ በማድረግ ጀምሩ። የመጀመሪያው ዳይሬክሽን ራይት ትሩ ኦር ፎልስ ይላል። ስለዚህ ትሩ ወይም ፎልስ አይተም ነው። ስለዚህ ያገኘው ጥያቄ ይሄኛው ነው። ብዙ አይታይም፣ ቼክ ልታደርጉት ትችላላችሁ። እዚህ አይነት መልክ ሰርተናል። ስለዚህ ተከታተሉኝ። የመጀመሪያው ፓርት ትሩ ኦር ፎልስ ነው። አንደኛ ጥያቄ ኦራል ትራዲሽንስ ካን ቢ ኤ ፕራይመሪ ሶርስ ኦፍ ሂስትሪ አስ ፐር ዊ ጌት ኤ ሊቪንግ ቴስቲሞኒ ኦን ዘ ፓስት ሁማን ኤክስፒሪየንስ ይላል። ስለዚህ ይሄኛው ትሩ ነው። ምክንያቱም ምን ይላል? ኦራል ትራዲሽን የምንለው የሂስትሪ ወይም ደግሞ የታሪክ ሶርስ እኛ ህያው ምስክር ከጥንታዊ ሰዎች ወይም ደግሞ ከድሮ ሰዎች ልናገኝ የምንችልበት ምስክር ያለበት ሶርስ ነው ይላል። ስለዚህ ትሩ ነው ማለት ነው አንደኛ። ምክንያቱም ኦራል ትራዲሽን ላይ አሁን የድሮ ሰዎች ያዩን ነው የሚመሰክሩልን ወይም ደግሞ የሚነግሩን። ስለዚህ ትክክል ነው። ሊቪንግ ቴስቲሞኒን ማግኘት የምንችልበት ነው። ትሩ ነው አንደኛ። ሁለተኛ ሂስትሪ as it has importance might it sometimes be distorted when historians apply their subjective judgment on historical accounts ይላል። ሂስትሪ ጥቅም እንዳለው ሁሉ ሂስትሪ ጸሐፊዎች ወይም ደግሞ የታሪክ ተመራማሪዎች የራሳቸውን አስተያየት ወይም ደግሞ የራሳቸውን ሀሳብ ሲጨምሩበት ሀሳቡ ሊዛባ ይችላል ይላል። ስለዚህ ትሩ ነው ማለት ነው። ትሩ ነው። እነርሱ የታሪክ ጸሐፊዎች የራሳቸውን ሀሳብ ከጨመሩበት ሊዛባ ይችላል። ሶስተኛ ሴኮንዳሪ ሶርስ ኦፍ ሂስትሪ ማስት ቢ ፈርስት ቬሪፋይድ ፎር ዘር ኦሪጂናሊቲ ዛን ፎር ዘር ሪላያቢሊቲ ይላል። ስለዚህ ሶስተኛ ፖሊሲ ነው። ምክንያቱም ምን ይላል? ሴኮንዳሪ ሶርስ ከአስተማማኝነታቸው ቀድሞ ለትክክለኛነታቸው ማረጋገጫ ሊሰጥ ይገባል ይላል። ፖሊሲ ነው ሶስተኛ። ስለዚህ ፖሊሲ ይሆናል። አራተኛ ሂስትሪ ሚንስ ዋት አክቹዋሊ ሀፐንድ ኢን ዘ ፓስት ስቲል አዋይትስ ዘ ኤክስፐርታይዝ ኦር ሮል ኦፍ ሂስትሪያንስ ይላል። አራተኛ ትሩ ነው። ምክንያቱም ምን ይላል? ሂስትሪ ማለት እስከ አሁን ድረስ የታሪክ ተመራማሪዎች ሙያዊ ሚናን የሚጠብቅ እውነት ነው ይላል። ትሩ ነው ማለት ነው አራተኛ። ስለዚህ አራተኛ ትሉ። አምስተኛ ዘ ሞደርን ሂስቶሪዮግራፊ ኦፍ ኢትዮጵያ ኤንድ ዘ ሆርን ዋዝ ሞስትሊ ኢኒሺየትድ አራውንድ ዘ ኢንድ ኦፍ 19th ሴንቸሪ ኤዲ ይላል። ፖሊሲ ነው አምስተኛ። ምክንያቱም ምን ይላል ጥያቄው? ሞደርን ሂስቶሪዮግራፊ የምንለው በኢትዮጵያ ውስጥ ለመጀመሪያ ጊዜ በኢትዮጵያና በሆርን ለመጀመሪያ ጊዜ ኢኒሺየት የተደረገው በ19ኛ ክፍለ ዘመን መጨረሻ አካባቢ ነው ይላል። ስለዚህ መጨረሻ አካባቢ ነው የሚለው ነው ፖሊሲ የሚያደርገው። በ19ኛ ክፍለ ዘመን ነው ኢኒሺየት የተደረገው። ትክክል ነው። ግን በ19ኛ ክፍለ ዘመን መጨረሻ አካባቢ ሳይሆን ሚድ አካባቢ ነው፣ ደግሞ መሃል አካባቢ ነው። ስለዚህ አንድ ሴንቸሪ ማለት 100 ዓመት ሲሆን ሚድ እና ደግሞ ኢንድ ከዛ ደግሞ በመጀመሪያ አካባቢ መሃል አካባቢ መጨረሻ አካባቢ ስንል ብዙ የዓመት ልዩነቶች አሉ። ስለዚህ ፖሊሲ ይሆናል አምስተኛው ኢንድ ስለተባለ። የመጀመሪያው ትሩ ኦር ፎልስ አይተም ኩዌሽን ጨርሰናል። በዚህ የቀጣዩ ፓርት 2 ወይም ዳይሬክሽን 2 ማች ዘ ኔምስ አንደር ኮሎመን ኤ ዊዝ ዘር ኮረስፖንዲንግ ስቴትመንት አንደር ኮሎመን ቢ ይላል። በኮሎመን ኤ እንደምታዩት ከ6 እስከ 11 ያለው የሰዎች ስም አለ። ከዛ የሰሩት ስራ በኮሎመን ቢ ውስጥ አለ። ፈልጋችሁ ታዛምዳላችሁ ማለት ነው። ስድስተኛ ጥያቄ ምን ይላል? ሐይቅ እስጢፋኖስ ይላል። ሐይቅ እስጢፋኖስ ለሚለው ከኮሎመን ቢ ውስጥ ትክክለኛውን ትመርጣላችሁ ማለት ነው። ስለዚህ ትክክለኛው ሁሉን ማንበብ የለብኝም፣ እናንተ ፈልጋችሁ አግኙ። ያው ለመስራት ስለመጣሁት ልንገራችሁ መልሱን። ሐይቅ እስጢፋኖስ ስድስተኛ ትክክለኛ መልሱ ኤፍ ነው። ኤፍ ኮንቴንስ ዘ ሊስት ኦፍ ሜዲቫል ኪንግ ኤንድ ዘር ሂስትሪ ኢን ብሪፍ ይላል። ሜዲቫል ኪንግ ወይም ደግሞ ሜዲቫል ነገስታትና የነርሱን ታሪክ በአጭሩ የያዘ ነው ማለት ነው። ስለዚህ ስድስተኛ ኤፍ ይሆናል። ሰባተኛ አውገስት ድልማን የሰውየው ስም ነው። የሰራው ስራ ምንድነው ከኮሎመን ቢ ውስጥ? ስለዚህ ትክክለኛ መልስ ቢ ነው። ፐብሊሽድ 2 ስቴዲስ ኦን አንሸንት ኢትዮጵያን ሂስትሪ፣ በአንሸንት ኢትዮጵያ ሂስትሪ 2 ስቴዲዎችን ፐብሊሽ ያደረገ ሰው ነው አውገስት ድልማን። ስለዚህ ሰባተኛ ቢ ይሆናል። ስምንተኛ አልሃይሚ ይላል። አልሃይሚ ምን አድርጓል ከኮሎመን ቢ ውስጥ? ስለዚህ አልሃይሚ ትክክለኛው መልስ አይ ላይ ታገኛላችሁ። ስምንተኛ አይ ላይ
አይ ለምን ይላል ሌድ የመን ዴሌጌሽን ቱ ዘ ኮርት ኦፍ ፋሲልዴስ ዳይሬክሽን ይላል። ምን ይላል? የየመን መልእክተኞችን ለፋሲልዴስ ኮርት የመራ ሰው ነው ማለት ነው፣ አልሃይሚ የሚባል ሰውዬ። ስለዚህ 8ኛ ትክክለኛ መልስ አይ ነው ማለት ነው። አይ 9ኛ ሊዮፖልድ ቦን ራንኬ የሚባል ሰውዬ እንግዲህ ታውቃላችሁ ዘ ፋዘር ኦፍ ሞደርን ሂስቶሪዮግራፊ ነው ማለት ነው። የሞደርን ሂስቶሪዮግራፊ አባት ነው ሊዮፖልድ ቦን ራንኬ። ስለዚህ 9ኛ ኤ ይሆናል። 10ኛ ሂዮብ ላዶልፍ የሚለው ሰውዬ ምን አረገ? መልሱ ዲ ላይ ያለው ነው። ኒው ሂስትሪ ኦፍ ኢትዮጵያ ወይም ደግሞ ዘ ኒው ሂስትሪ ኦፍ ኢትዮጵያ የሚለው መጽሐፍ የጻፈ ሰውዬ ነው ማለት ነው፣ ሂዮብ ላዶልፍ የሚባል ሰውዬ። ስለዚህ 10ኛ ዲ ይሆናል። 11ኛ ፍራንሴስኮ አልባሬዝ ይላል። ፍራንሴስኮ አልባሬዝ ምን ያረገ ሰው ነው? ስለዚህ ትክክለኛ መልስ ሲ ላይ ያለው ነው። ፎሎድ ፖርቹጋስ ሚሽን ቱ ዘ ኮርት ኦፍ ሌብን ደንግል የፖርቹጋል ሚሽኖችን መልእክተኞችን ወደ ለብነ ደንግል የመራው ሰውዬው ነው። የቅድሙ የየመን መልእክተኞችን ነው። የአሁኑ ደግሞ የፖርቹጋል መልእክተኞችን ወደ ለብነ ደንግል፣ የቅድሙ ወደ ፋሲልዴስ ነው። የአሁኑ ደግሞ ለብነ ደንግል ነው። ስለዚህ ፍራንሴስኮ አልባሬዝ ትክክለኛ መልስ ሲ ላይ ያለው ይሆናል ማለት ነው። ማቺንጉንም በዚህ አይነት ሁኔታ ጨርሰናል። አሁን ወደ ቹዝ ደግሞ ወደ ምርጫ እየገባ ነው። ፕሊስ ይባካችሁ ግን አንዴ ላስቸግራችሁ፣ ሁላችሁም ሳብስክራይብ ያላደርጋችሁ ፕሊስ። አይቆጥርባችሁም ለእናንተ፣ ለእኛ ግን ጥቅም አለው። ትንሽ ተነሳሽነት ይሆንልናል ማለት ነው። ኦኬ ቹዝ ላይ መተናል። 12ኛ ጥያቄ ምን ይላል? ዋን ኢዝ ኖት አሶሺየትድ ዊዝ ዘ ዩዝ ኦፍ ሂስትሪ። ከሂስትሪ ጥቅም አንጻር የማይገናኘውም ደግሞ የሂስትሪ ጥቅም ያልሆነው የተኛ ነው ይላል። ምርጫውን እናንተ አንብቡ። መልሱ ኤ ይሆናል። ኢት ፕሮቫይድስ አስ ኤ ጉድ ፕላትፎርም ቱ ፐርሲስት ዘ ፓስት ሚስቴክ ይላል። ድሮ የሰራናቸውን ስህተቶችን እንደገና እንድንሰራ ወይም ደግሞ እንድንደግም ያደርጋል ይላል። ስለዚህ አያደርግም። ከድሮ ሚስቴኮቻችን ተምረን እንዳንደግም ነው የሚያደርገው ሂስትሪ። ስለዚህ ኖት አሶሺየትድ ስለተባለ ኤ ይሆናል ማለት ነው። ኤ ይሆናል። ምርጫውን አንብቡ። 13ኛ ዘ ራይተር ኦፍ ዘ ፕሬስተር ጆይን ኦፍ ዘ ኢንዴስ ወዝ ብላንክ ይላል። ይሄን የጻፈው ሰውየው ማለት ነው። ስለዚህ ኤ ፍራንሴስኮ አልባሬዝ፣ ቢ ሂዮብ ላዶልፍ፣ ሲ ማርሻል ፋዘር ዳ ሲልቫ፣ ዲ ጃሜስ ብሩኬ ይላል። ትክክለኛ መልሱ ኤ ነው ማለት ነው። ፍራንሴስኮ አልቫሬዝ ይሆናል። 13ኛ ኤ ይሆናል። 14ኛ ሁ ሮት ኤ ቡክ ኤንቲትልድ ዚክረ ነገር ዛት ናሬትስ አባውት ኢትዮጵያስ ፓወር ላንድ ቴነር ሲስተም እንደ ታክሴሽን፣ ስለ ኢትዮጵያ ታክሴሽን እና ስለ ኢትዮጵያ ላንድ ቴነር ሲስተም ወይም ደግሞ የመሬት ይዞታ የሚያወራውን ዚክረ ነገር የተባለውን መጽሐፍ የጻፈ ሰውየው ማን ነው ይላል። ስለዚህ ይሄ ትክክለኛ መልሱ ሲ ላይ ያለው ነው። ብላቴን ጌታ ማህተመ ስላሴ ወልደ መስቀል የሚለው ነው። እንግዲህ በጣም ሰፋ ይላል ሂስትሪ። ስለዚህ ሲ ነው ማለት ነው መያዝ አለባችሁ። በተደጋጋሚ ነው ይሄ ጥያቄ የሚወጣው። ስለዚህ 14ኛ ሲ ይሆናል። 15ኛ which of the following statement is wrong about history ይላል። ስለ ሂስትሪ ሮንግ የሆነው ደግሞ ስህተት የሆነው ይላል። ምርጫውን እናንተ አንብቦ 15ኛ ትክክለኛ መልሱ ቢ ነው። it gives unbounded freedom to the historians to explore every routine event come about in human past without distinction የሚለው wrong about history ነው። ቢ ይሆናል 15ኛ። 16ኛ as long as source in history are concerned which of the following statement is incorrect ይላል። ስለ ሂስትሪ ሶርስ ስናነሳ ትክክል ያልሆነው ደግሞ ኢንኮሬክት የሆነው የትኛው ነው ይላል። ምርጫውን እናንተ አንብቡ። መልሱ ትክክለኛ መልሱ ቢ ነው ማለት ነው። ፕሪማሪ ሶርስ አር ሰርቫይቪንግ ትሬስስ ኦፍ ዘ ፓስት አፒር ቱ አስ ኢን ዘ ፕሬዘንት ሜርሊ ኢን ዘ ፎርም ኦፍ ኢንስክራይብድ ማኑስክሪፕት ይላል። ምን ማለት ነው? ፕሪማሪ ሶርስ የምንላቸው ነገሮች ከባለፈው ዘመን የተረፉ ቅሪት ሆነው በአሁን ጊዜ በዋናነት በጽሁፍ ወይም ደግሞ በብራና ሰነድ መልክ ብቻ የተቀመጡ ናቸው ይላል። ስለዚህ ፕሪማሪ ሶርስ በብራና ወይም ደግሞ በሰነድ መልክ ብቻ የተቀመጡ ሳይሆን የሚጨበጥም ነገር ለምሳሌ
እንደነ እጅ መሳሪያዎች እንደነ ሸክላ ሰባሮች እነኚህ ሊኖሩ ይችላሉ። ስለዚህ በቀላሉ በብራና ወይም ደግሞ በጽሁፍ ሰነድ የተቀመጡ ብቻ አይደሉም ማለት ነው። ስለዚህ ኢንኮሬክት ስለተባለ 16ኛ ቢ ላይ ያለው ኢንኮሬክት ነው ማለት ነው፣ ስህተት አለበት። 17ኛ ዋን ኢዝ ፓይሬት ሮንግሊ ይላል። በትክክል ያልተጻፈውን ደግሞ ፓይሩ ትክክል ያልሆነው የትኛውን ይላል። ገብረ ሕይወት ባይከዳኝ አፄ ምኒልክ እና ኢትዮጵያ ይላል። ይሄ እንግዲህ መጽሐፎች ናቸው። ግለሰብ አለ፣ ከዛ የጻፈ ሰው አለ። ስለዚህ ኦሮንግሊ ፓይሬድ የሆነው የትኛው ነው? ኦሮንግሊ ፓይሬድ የሆነው የተዛመደው ይላል። ላይ ያለው ገብረ ሕይወት ባይከዳኝ አፄ ምኒልክ እና ኢትዮጵያ ይላል። ይሄ እንግዲህ ትክክል ነው። ገብረ ሕይወት ባይከዳኝ የአፄ ምኒልክ እና ኢትዮጵያ የሚለውን መጽሐፍ ጽፏል። ቢ አፈወርቅ ገብረ ኢየሱስ ጦቢያ የሚለውን ኖቤል ጽፏል። ይህም ትክክል ነው። ሲ አለቃ ታዬ የህይወት ታሪክ። ዲ ህሩይ ወልደ ስላሴ ኢትዮጵያና መተማ ይላል። ዲ ላይ ያለውም ትክክል ነው። ትክክል ያልሆነው ሲ ላይ ያለው ነው። አለቃ ታዬ የህይወት ታሪክ የሚለውን መጽሐፍ ሳይሆን አለቃ ታዬ የጻፈው የኢትዮጵያ ታሪክና የኦሮሚያ ታሪክ የሚለውን ነው ማለት ነው። ስለዚህ ኦሮንግሊ ፓይሬድ የሆነው ሲ ላይ ያለው ነው። 17ኛ 18ኛ ዘ ክሮኒክልስ ዌር ግራቲቱድ ፎር ዘይር ብላንክ ይላል። ይሄ ትክክለኛ መልሱ ሲ ነው ማለት ነው። ስትሪክት ዘ ክሮኖሎጂካል ፍሬምወርክ የክሮኖሎጂካሉን ደግሞ የጊዜ ቅደም ተከተልን ተከትሎ የተጻፈ ስለሆነ ነው ክሮኖክል። ስለዚህ ትክክለኛ መልሱ ሲ ነው ማለት ነው። 18ኛ ስንቀጥል ደግሞ ኢንስትራክሽን ፎር ሾርት አንሰር ይላል። አንድ ጥያቄ ነው። ሁላችሁም ኮሜንት ሴክሽን ላይ ገብታችሁ መልሱን ታስቀምጣላችሁ። ምን ይላል ጥያቄው? ሁ ኢዝ ዘ ፋዘር ኦፍ ሞደርን ሂስቶሪዮግራፊ ይላል። ሂስትሪ ሳይሆን ሂስቶሪዮግራፊ ነው። ሁላችሁም ትጽፋላችሁ ኮሜንት ሴክሽን ላይ መልሱን ታስቀምጣላችሁ። የሞደርን ሂስቶሪዮግራፊ ፋዘር ስሙ ማን ነው ይላል። ሌቭ አንሰር ኢን ኮሜንት ሴክሽን ፕሊዝ። ሁላችሁም አስቀምጡ። የዛሬው ቪዲዮ ይሄን ይመስላል። እስካሁን ስለተከታተላችሁኝ እጅግ በጣም አመሰግናለሁ። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ከዚህ በኋላም ብዙ ቪዲዮን የምንሰራላችሁ ስለሆነ እንዲደርሷችሁ ሰብስክራይብ አድርጉ። የዛሬውን መልስ የምትፈልጉ ከሆነ እዚህ ጋር